18 2018 ዓ.ም ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያጠናቀርናችሁን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን በማስቀደም እንጀምራለን። የህወሓት ቃል አቀባይ የቡድኑ የጦርነት እቅድ አምልጧቸው ማጋለጣቸው ተሰማ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረሰውን የሰላም ስምምነትን ተከትሎ በርካታ ታጣቂዎች ወደ ሰላም መንገድ መግባታቸውን ቀጥለዋል። ህወሓት በአፋር ህዝብ ላይ ጥቃት ለመክፈት እየተዘጋጀ መሆኑ ተገለጸ። የግብጽ የውጭ ጉዳይ ሚኒስትር በድል አብዱልሃቲ ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላውንዳው ጋር በካይሮ ተገናኝተው መምከራቸው ተሰማ። ኢትዮጵያ የማርበርግ ቫይረስን ሙሉ በሙሉ መቆጣጠሯ ተገለጸ። በሚኒያፖሊስ በሁለት ሳምንታት ልዩነት ውስጥ ሁለተኛው ሰው በፌደራል ኃይሎች መገደሉ ተገልጿል። ከውጭ የምንመለከተው ርዕሰ ጉዳያችን ነው። ቀደም ብላችሁ ያደመጣችኋቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ ወደ ቀዳሚው መረጃችን እናልፋለን። ድርጅታችን ሰመር ሪል ስቴት በተወዳጁና የዲፕሎማቲክ መንደር በሆነው በእንግሊዝ ኤምባሲ በሁለት ዓመት ውስጥ የሚጠናቀቀው ሳይት ላይ የገና በዓል ምክንያት በማድረግ ለ20 ደንበኞች ብቻ በቅናሽ ዋጋ በካሬ በ74,000 ብር ብቻ የቤት ባለቤት አድርጓቸዋል። አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በመጪው የጥምቀት በዓል ቀድመው ለሚመጡ 10 ደንበኞች ብቻ ተጨማሪ እስከ 35% የሚደርስ ቅናሽ አዘጋጅቶ እየጠበቁት ነው። የግንባታ ዲዛይኑም ከዚህ በፊት የአድዋ 00 የሳይንስ ሙዚየምንና የህንድ ኤምባሲን በሰሩ ጉምቱ ባለሙያዎች እየተሰራ መሆኑ ቤቶቹን እጅግ ተፈላጊ አድርጓቸዋል። እነዚህም ቤቶች በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ለማስተናገድ ዝግጅታችንን ጨርሰናል። ታዲያ ምን ይጠብቃሉ? የዚህ ድል ተጠቃሚ ለመሆን ከታች ባለው ስልክ ይደውሉ። የህወሓት ቃል አቀባይ የቡድኑ የጦርነት እቅድ አምልጧቸው ማጋለጣቸው ተሰማ። ህወሓት ወደ ዳግም ጦርነት ጉዞ መጀመሩን የህወሓት ቃል አቀባይ የሆኑት አቶ ገብረ ጸዲቅ በወይን ሚዲያ መግለጻቸው ተሰምቷል። ከዓመታት በፊት ጽንፈኛው ህወሓት በሰሜን እዝ ላይ የፈጸመውን ጥቃት ለመጀመሪያ ጊዜ በአደባባይ ወጥቶ ያመኑት ገብረ አሁንም ሌላ ዙር ጦርነት ቀርቧል ሲሉ መናገራቸውን የተሰማው ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው፣ በኃይል መሬት ለማስመለስ ተዘጋጅተናል በማለት የትግራይ ህዝብ በፍጹም የማይወክለውን የስብስቡን የጦርነት ሴራ ይፋ አድርገዋል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረሰውን የሰላም ስምምነትን ተከትሎ በደቡብ ጎንደር ዞን ታች ጋይንት፣ ላይ ጋይንት እንዲሁም አጎራባች ወረዳዎች ነፍጥ አንግበው በጫካ ሲንቀሳቀሱ የነበሩ ታጣቂዎች ከነሙሉ ትጥቃቸው ወደ ሰላም መንገድ ገብተዋል። አዲሱ ደባልቄ ራሱን የገብረ ክፍለ ጦር አዛዥ ብሎ የሚጠራው መላኩ ዋለልኝ የአንበሳው ጋይንት ክፍለ ጦር አዛዥ በሚል እንዲሁም ባንቲ ቁም አበባው የራስ ጉና ክፍለ ጦር አዛዥ ናቸው ከነ አባሎቻቸው ወደ ሰላም መንገድ የገቡት። ታጣቂዎቹ የኃይል አማራጭ የሰውን ልጅ ክቡር ህይወት ከመግደል ባለፈ ሊያመጣ የሚችለው ፋይዳ የለም ብለዋል። ሌሎች በጫካ ያሉ ታጣቂዎችም ይህንን ትልቅ እቅድ በመረዳት መተው የሴረኞችን ሀሳብ ማክሸፍ አለባቸው ሲሉም መልእክታቸውን አስተላልፈዋል። በተያያዘም ምስራቅ ጎጃም ዞን ሸበል በረንታ ወረዳ ከጸጥታ መዋቅሩ በመክዳት ከፋኖ ጋር በመቀላቀል ሲንቀሳቀሱ የነበሩ ወገኖች በሰላም እጃቸውን ሰጥተዋል። ህወሓት በአፋር ህዝብ ላይ ጥቃት ለመክፈት እየተዘጋጀ መሆኑ ተሰማ። ዛሬ በህንጣሎ ወረዳ ዲጉም ከተማ የትግራይ ህዝብ እንዲሁም የአፋር ህዝብ አንድነት ከፖለቲከኞች እየተሻገረ በደም በአጥንት እየተሳሰረ ዘመን ተሻጋሪ ነው የሚል ዲስኩሩን እያሰማ ነው። በሻቢያና በራሱ በህወሓት አማካኝነት እየሰለጠኑ የህወሓት መንገድ መሪ የሆኑት ራሳቸውን የአፋር ብሔራዊ አብዮታዊ ዲሞክራሲያዊ ግንባር ብለው የሚጠሩት ታጣቂዎች የአፋር ህዝብን ወክለው በመድረኩ እየተሳተፉ ይገኛሉ። ህወሓት በትግራይና አፋር ድንበር የሚገኙ ራሳቸውን የትግራይ ነጻነት ኃይል ብለው የሚጠሩ ታጣቂዎችን ለመደምሰስ በሚል ሽፋን ዳግም በአፋር ህዝብ ላይ ህልቆ መሳፍርት የሌለውን ጭፍጨፋ ለማከናወን ከግብጽ እንዲሁም ከሻቢያ የተሰጠውን የጦር መሳሪያ የታጠቀ የትግራይ መከላከያ ኃይል ብሎ የሚጠራውን ታጣቂ በአሁኑ ሰዓት ወደ አፋር ድንበር እያስጠጋ መሆኑ ተሰምቷል። የአፋድ መሪዎችና አባላት በጎንደር ከተማ የተከናወኑ የልማት ስራዎችን ጎበኙ።
የአፋድ አመራሮች ፕሮፌሰር ኢያሱ አባተ፣ መልካሙ ጣሴና ሌሎችም በጉብኝታቸው እንደተናገሩት በጎንደር ከተማ እየተሰሩ ያሉ የልማት ስራዎች ማህበረሰቡን ተጠቃሚ ያደረጉ ናቸው ብለዋል። የወሰዱትን የተሃድሶ ስልጠና ተግባር ላይ በመዋል ለዘላቂ ሰላምና ልማት መጠናከር የበኩላቸውን እንደሚወጡ በደብረ ብርሃን በኮምቦልቻ ጊዜያዊ ተሃድሶ ማሰልጠኛ ማዕከል ስልጠና የወሰዱ የቀድሞ ታጣቂዎች ገለጹ። በደብረ ብርሃን ጊዜያዊ ተሃድሶ ስልጠና ማዕከል ስልጠናቸውን ከወሰዱት መካከል ወጣት ሙሉቀን መስፍን ለኢትዮጵያ ዜና አገልግሎት እንዳለው በጫካ የሚንቀሳቀሰው የጥፋት ቡድን የኢትዮጵያን እድገት የማይሹ ጠላቶች መጠቀሚያ ጭምር መሆኑን በመረዳት የመንግስትን የሰላም አማራጭን ተቀብሎ መምጣቱንና ባገኘው የተሃድሶ ስልጠናም ወደ መደበኛ የልማት ስራው ለመመለስ ዝግጁ መሆኑን ገልጿል። ሌላው የቀድሞ ታጣቂ 50 አለቃ ፈለቀ ሰጤ የተሳሳተ መንገድን በመከተል ህዝቡን ለተለያዩ ችግር ሲዳርጉ በመቆየታቸው መጸጸታቸውን ገልጸዋል። አሁንም ላይ ከጥፋት ድርጊታቸው ተምረው የሰላም አማራጭን በመቀበል በተሃድሶ ስልጠና በማለፍ የበደሉትን ህዝብ በልማት ለመካስ ቁርጠኛ መሆናቸውን አጽንኦት ሰጥተው ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር በድል አብዱላቲ ከአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላውንዳ ጋር በካይሮ ተገናኝተው መክረዋል። በውይይቱ ላይ የጋዛ ተኩስ አቁም፣ የሱዳን ቀውስና የህዳሴ ግድብ ዋነኛ አጀንዳዎች ነበሩ ተብሏል። ተጨማሪ አለን። ግብጽ የውሃ ደህንነት አደጋ ላይ ነው በሚል የትራምፕ አስተዳደር በድርድሩ ላይ ጣልቃ እንዲገባ በድጋሚ ጥሪን አቅርባለች። ካይሮ ኢትዮጵያ በግድቡ ላይ ነጠላ ውሳኔን እያራመደች ነው የሚል የተለመደ ውንጀሏን ለክሪስቶፈር ላውንዳ ገልጻለች። ግብጽ በህዳሴ ግድብ ላይ የያዘችው አቋም በገለልተኛ ወገኖች ዘንድ የሚከተሉትን ትችቶችን ይነሱበታል። ግብጽ የኢትዮጵያን ነጠላ ውሳኔ በማለት ብትቃወምም እሷ ግን በቅኝ ግዛት ዘመን የተፈረመውንና ኢትዮጵያን ያገለሉ የውሃ ክፍፍሎች ስምምነቶችን እንደ ብቸኛ መከራከሪያ መያዟ ፍትሐዊነት የጎደለው አካሄድ ተደርጎ ይታያል። ጉዳዩን ወደ ዋሽንግተንና ወደ ዶናልድ ትራምፕ መውሰድ ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን መርህ የሚጻረርና የዲፕሎማሲ ጫናን የመጠቀም ፍላጎት ነው። የልማት መብት ካይሮ የራሷን የውሃ ፍላጎት ብቻ በማስቀደም የኢትዮጵያን ከድህነት የመውጣትና የኤሌክትሪክ ኃይል የማመንጨት የተፈጥሮ ሀብት የመጠቀም መብትን ችላ ትላለች። ግብጽ ለትብብር ዝግጁ መሆኗን ብትገልጽም እንኳን አብዛኞቹ የተፋሰሱ ሀገራት የተስማሙበትን የናይል ተፋሰስ የትብብር ማዕቀፍ ስምምነት ኤፍኤ አለመቀበሏ የተቃርኖ ምንጭ ሆኖ ቀጥሏል። የሴቶች ተሳትፎ የሌለባቸው ማናቸውም ተቋም ወደ መቀዛቀዝና ወደ ግጭት የማዘንበል ከፍተኛ ባህሪ ያላቸው ሲሆኑ ሴቶች ወደ ባንኮች፣ ትምህርት ቤቶችና ልዩ ልዩ መንግስታዊ ተቋማት ሲመጡ ርህራሄ የተሞላበት አመራርና ሁለንተናዊ ብልህነትን ይዘው ይመጣሉ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ጥንቅር አዘጋጅተናል፣ እንደሚከተለው ይቀርባል። የሴት ተሳትፎ የሌለባቸው ማናቸውም ተቋማት ወደ መቀዛቀዝና ወደ ግጭት የማዘንበል ከፍተኛ ባህሪ ያላቸው ሲሆኑ ሴቶች ወደ ባንኮች፣ ትምህርት ቤቶችና ልዩ ልዩ መንግስታዊ ተቋማት ሲመጡ ርህራሄ የተሞላበት አመራርና ሁለንተናዊ ብልህነትን ይዘው ይመጣሉ። ታሪክ እንደሚያሳየው የአፍሪካ ሀገራት ህልውናና ነጻነት እየተመሰረተው በሴቶቻቸው ጽኑ እምቢተኝነት ላይም ጭምር ሲሆን በአድዋ ጦርነት ወቅት እቴጌ ጣይቱ ብጡል ያሳዩት አስደናቂ ወታደራዊ ስልት ለዚህ ትልቅና ዘላለማዊ ማሳያ ነው። እሳቸው የጠላትን የውሃ ምንጭ የቆረጡና የጦርነቱን አቅጣጫ የቀየሩ ወታደራዊ ስትራቴጂስት እንጂ ንግስት ብቻ አልነበሩም። ይህም አንዲት ሀገር ጠንካራና የማይበገር መሆን የምትችለው የሚጠብቋት ሴቶች ጥንካሬ ሲሆን ጭምር መሆኑን በተግባር አረጋግጧል። የ21ኛው ክፍለ ዘመን የአፍሪካ ትንሣኤ በሴቶች ሙሉ ተሳትፎና ውሳኔ ሰጭነት የሚወሰን በመሆኑ ዛሬ አንዲትን አፍሪካዊት ሴት ማብቃትና ማገዝ ማለት አንድን ግለሰብ ብቻ ሳይሆን የአጠቃላይ አህጉሪቱን ነጻነትና ሉዓላዊነት በጽኑ እንደመደገፍም ይቆጠራል። ማንኛውም የሰው ልጅ የአንድ ሀገር ዜጋ ወይንም የፖለቲካ ተከታታይ ከመሆኑ በፊት በመጀመሪያ በሴት አካል ውስጥ ለ9 ወራት የቆየ እንግዳ ነው። ጽንፍ ዓለም የሚንቀሳቀሰው በተቃራኒ ኃይላት ሚዛን ሲሆን የሴት ኃይል ደግሞ የመንከባከብ የጥበቃና የዘላለም መታደስ ኃይል መገለጫ ነው። ሴቶቹን የሚያቃልል ወይንም ወደ ኋላ የሚገፋ ህዝብ የራሱን የስልጣኔ ስር በገዛ እጁ እየቆረጠ ያለ ህዝብ ነው። ምክንያቱ ደግሞ ሴትን ማብቃት ማለት ትውልድን ማብቃት ማለት ነው። የሰው ልጅ የወደፊት ጉዞ በባዶ የምንሄድበት መንገድ ሳይሆን በሴቶች ጥንካሬና አስተዋይነት የሚወለድና የሚታነጽበት ታላቅ የጋራ እጣ ፈንታ ነው። ህፃን አግቶ በገንዘብ ሲደራደር የነበረው ተጠርጣሪ በቁጥጥር ስር ዋለ።
አብርሃም ሞላ የተባለው ግለሰብ ህፃን ናታን የተባለን የ4 ዓመት ህፃን ልጅ ከባህር ዳር ቀበሌ 14 አግቶ በመሰወርና ስልክ በመደወል በ150 ሺህ ብር እየጠየቀ ሲሆን ፖሊስ ግለሰቡ ላይ በቴክኖሎጂ የታገዘ ክትትል በማድረግ በዛሬው ዕለት ደብረ ታቦር ከተማ 05 ቀበሌ አልጋ ቤት ህፃኑን እንደያዘ እጅ ከፍንጅ በቁጥጥር ስር አውሎታል። ግለሰቡ ህፃኑን እያገተው ከእናቱ ጋር የተጠና ቀረቤታ በመፍጠር ጫማውን አስቀብቼ ላምጣው በማለት ከቤት ይዞት በመውጣት እንደተሰወረ የህፃኑ እናት ወይዘሮ እታለም ወርቅ ተናግራለች። ግለሰቡን በቁጥጥር ስር ለማዋል የባህር ዳር ከተማ አስተዳደር፣ የደቡብ ጎንደር ዞንና ደብረ ታቦር ከተማ አስተዳደር ፖሊስ መምሪያዎች በጋራ ውጤታማ የተቀናጀ ስምሪትን አድርገዋል ተብሏል። በአዲስ አበባ የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ 52 ሰራተኞች ላይ እርምጃን ወሰደ። የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በህገወጥ ተግባርና በብልሹ አሰራር ላይ ተሰማርተው ባገኛቸው 52 ሰራተኞች ላይ ነው ጥብቅ አስተዳደራዊና ህጋዊ እርምጃን የወሰደው። ኤጀንሲው ይህንን እርምጃ ይፋ ያደረገው የዲጂታል መታወቂያን ምዝገባ በሁሉም የከተማዋ ወረዳዎች ማዳረሱን በገለጸበት የ6 ወራት የሪፖርት ግምገማው ላይ ነው። ኤጀንሲው የአገልግሎት አሰጣጥ ግልጽነትን ለማረጋገጥ ባደረገው ጥብቅ ክትትል በከባድና በቀላል የዲሲፕሊን ጉድለት ጥፋተኛ ሆነው የተገኙ ሰራተኞችን ለይቷል። በዚሁ መሰረትም በድምሩ በ52 ሰራተኞች ላይ የቅጣት እርምጃ የተወሰደ ሲሆን ከነዚህ መካከል 15ቱ በፈጸሙት ከባድ ጥፋት ጉዳያቸው በህግ ተይዞ በፍርድ ቤት እየታየ ይገኛል። በተጨማሪም 2 ሰራተኞች ከስራ ሙሉ በሙሉ መሰናበታቸው ነው የተገለጸው። ኢትዮጵያ ለጀመረችው አረንጓዴ የኢኮኖሚ ሽግግር አስተማማኝና ተመጣጣኝ የኃይል አቅርቦት ወሳኝ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ ገለጹ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባ አለን። የቻይና ሳውዘርን ፓወር ግሪድ ቴክኖሎጂ እንዲሁም የኢራን ኤሌክትሮኒክ ፓወር ግሩፕ ኢትዮጵያን የምስራቅ አፍሪካ የአረንጓዴ ቴክኖሎጂ ማዕከል የማድረግ ዓላማን የሰነቀ ስትራቴጂካዊ አጋርነትን መስርቷል። የአጋርነት ስምምነቱን የኢራን ኤሌክትሮ ፓወር ግሩፕ ዋና ስራ አስፈጻሚ እድሪስ አደም እንዲሁም የቻይና ሳውዘርን ፓወር ግሪድ ቴክኖሎጂ ኩባንያ ከፍተኛ ተወካይ ዣኦዥዩ ተፈራርመውታል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ በዚህ ወቅት እንደተናገሩት ኢትዮጵያ በዘመናዊ መልክ ለጀመረችው ኢኮኖሚያዊ ሽግግር አስተማማኝና ተመጣጣኝ የኃይል አቅርቦት ወሳኝ መሆኑን ተናግረዋል። ኃይል የኢንዱስትሪ ልማት ሞተር ብቻ ሳይሆን ለዲጂታል ኢትዮጵያ ግንባታ መሰረት መሆኑን ገልጸው ያለ ኤሌክትሪክ አቅርቦት ፈጠራን ማስፋፋትም ሆነ አገልግሎትን ተደራሽ ማድረግ እንደማይቻል ተናግረዋል። በመሆኑም ኢትዮጵያ በብሔራዊ የኃይል መስመር ላይ ብቻ ጥገኛ ሳትሆን ሚኒ ግሪድ እንዲሁም የሃይብሪድ የታዳሽ ኃይል ስርዓቶችን ለማስፋፋት እየተሰራ ነው ብለዋል። ይህም በገጠር የሚገኙ ስራ ፈጣሪዎችን ማህበረሰቦችንም እኩል የዲጂታል ተጠቃሚ እንዲሆኑ የሚያስችል መሆኑን ገልጸዋል። በኢራን ኤሌክትሮ ፓወር ግሩፕ እንዲሁም በቻይና ሳውዘርን ፓወር ግሪድ ቴክኖሎጂ መካከል የተመሰረተው አጋርነት ዘመናዊ የኃይል ማከፋፈያና ማከማቻ ቴክኖሎጂዎችን ወደ ሀገር ውስጥ ለማስገባት ያስችላልም ተብሏል። የኃይል መፍትሄ መሳሪያዎችን በሀገር ውስጥ የመገጣጠምና የማምረት አቅምን ለማሳደግ እንዲሁም ለኢትዮጵያውያን ባለሙያዎች የቴክኖሎጂ ስልጠና ለመስጠት እቅድ እንደሚፈጥር ነው የተገለጸው። የሀገር ውስጥ አቅምን ለመገንባት ለሚሰሩ ኩባንያዎች መንግስት አስፈላጊውን ድጋፍ ያደርጋልን ብለዋል። የኢራን ኤሌክትሮ ፓወር ግሩፕ ዋና ስራ አስፈጻሚ እድሪስ አደም በበኩላቸው ኢራን ፓወር በኢትዮጵያ የኃይል እድገት ውስጥ ለ20 ዓመታት አጋር ሆኖ መቆየቱን ተናግረዋል። ስምምነቱ የኢትዮጵያን ፍላጎት ለማሟላት በንግድና ኢንቨስትመንት በጋራ ለመስራት ትልቅ ምቹ ሁኔታን ይፈጥራልን ብለዋል። የቻይና ሳውዘርን ፓወር ግሪድ ቴክኖሎጂ ኩባንያ ከፍተኛ ተወካይ ዣኦንጂ እንዳሉት ይህንን አጋርነት የቻይናን ዘመናዊ ቴክኖሎጂ ከኢትዮጵያ ተጨባጭ ፍላጎት ጋር ለማጣጣም የሚያስችልም ነው ብለዋል። ውጊያን በቴክኖሎጂ በማሳጠር የሚደርሰውን ሰብአዊና ቁሳዊ ጉዳትን መቀነስ የሀገሪቱ ቀዳሚ የትኩረት አቅጣጫ መሆኑን የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓልን ምክንያት በማድረግ በተዘጋጀው የአንበሶቹ ሰማይ ኢትዮጵያ የአየር ላይ ትርኢት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት መንግስት ለዚህ ዓላማ ስኬት በጀትና የቴክኖሎጂ ምንጮችን ለይቶ ወደ ስራ ገብቷል ብለዋል። በሀገሪቱ የተጀመረውን የልማትና የብልጽግና ጉዞ የሚመጥን ጠንካራ የጸጥታ ኃይል መገንባት አስፈላጊ መሆኑን የጠቀሱት ጠቅላይ ሚኒስትሩ ባለፈው ዓመት የተመዘገበው የ9.2 በመቶ እድገት ዘንድሮ ወደ 10.3 በመቶ እንደሚሸጋገርም አብራርተዋል።
ኢትዮጵያ በዲፕሎማሲ በኢኮኖሚና በወታደራዊ መስኮች አቅሟን በማሳደግ የተከበረች ሀገር ለትውልድ እንደምታስረክብም ገልጸዋል። የሀገሪቱን ብሔራዊ ጥቅም የማረጋገጥ ስራ ተጠናክሮ እንደሚቀጥልም አመልክተዋል። ኢትዮጵያ የማርበርግ ቫይረስን ሙሉ በሙሉ ተቆጣጠረች። በኢትዮጵያ የማርበርግ ቫይረስ በሽታን ሙሉ በሙሉ መቆጣጠር መቻሉን የጤና ሚኒስቴር አስታውቋል። ተጨማሪ አለን። የኢትዮጵያ ድንገተኛ የማህበረሰብ ጤና አደጋ ፈጣን ምላሽና አመራር ስኬቶች እንዲሁም የማርበርግ ቫይረስ በሽታ ቁጥጥር ማብሰሪያ መድረክ እየተካሄደ ነው። በመርሃ ግብሩ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎን ጨምሮ የክልል ርዕሰ መስተዳደሮች፣ የጤና ሚኒስትር ዶክተር መቅደስ ዳባ እንዲሁም አጋር አካላት ተገኝተዋል። ዶክተር መቅደስ በዚህ ወቅት እንደገለጹት መከላከልና አክሞ ማዳንን መሰረት በማድረግ የዜጎችን የጤና አገልግሎት ተደራሽነትን ለማጠናከር በቁርጠኝነት እየተሰራ ነው። ለወረርሽኝ ማርበርግ ጠንካራ የጤና ስርዓትን ለመገንባት በትኩረት መሰራቱን ጠቁመውም በዚህም ተጨባጭ ውጤት መገኘቱን አመልክተዋል። ለአብነትም በቅርቡ በኢትዮጵያ ተከስቶ የነበረውን የማርበርግ ቫይረስ በሽታ ሙሉ በሙሉ መቆጣጠር መቻሉን ነው ሚኒስትሩ ያበሰሩት። ይህ ስኬት እንዲገኝ ከፊት ሆነው ለህይወታቸው ሳይሰስቱ የማርበርግ ቫይረስን በመዋጋት ከፍተኛ አስተዋጽኦ ላበረከቱ የጤና ባለሙያዎች ምስጋናቸውን አቅርበዋል። ዶክተር መቅደስ ለኢትዮጵያ አዲስ የሆነውንና ያልተለመደውን የማርበርግ ቫይረስ መቆጣጠር በመቻሉ እንኳን ደስ አላችሁ ብለዋል። በአንጋፋው ድምፃዊ አሊ ቢራ ስም የሙዚቃ ትምህርት ቤት ሊቋቋም መሆኑ ተገለጸ። የድሬዳዋ ዩኒቨርሲቲ በአንጋፋው ድምፃዊ አሊ ቢራ ስም የሙዚቃ ትምህርት ቤት ለማቋቋም ቅድመ ዝግጅት እያከናወነ መሆኑን አስታውቋል። የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዋና ዳይሬክተር ትንሳኤ ኃይሉ ለአዲስ ዘመን እንደገለጹት ትምህርት ቤቱን ለማቋቋም የታቀደው ድሬዳዋ ያላትን የኪነ ጥበብ ጸጋ በመጠቀምና የአንጋፋውን ድምፃዊ አሊ ቢራን ውርስ ለመዘከር ነው። ትምህርት ቤቱ ሲቋቋም የተለያዩ የሙዚቃ ጥበበኞችንና በአካባቢው ባህል ላይ ያተኮሩ የኪነ ጥበብ ትምህርት ቤቶችን እንደሚሰጥም ትንሳኤ አብራርተዋል። አሁን ላይ ለትምህርት ቤቱ የሚያስፈልጉ ግብዓቶችን የልየታና የዝግጅት ስራዎች እየተከናወኑ ሲሆንም የዩኒቨርሲቲው ቦርድ ውሳኔውን ለትምህርት ሚኒስቴር ልኮ ይሁንታን ሲያገኝ ወደ ተግባር እንደሚገባም አቶ ትንሳኤ ጠቁመዋል። ለ60 ዓመታት ለሙያው ታምኖ የኖረውና ከ260 በላይ የሙዚቃ ስራዎችን እያበረከተው አሊ ቢራ በዜማ ደራሲነቱና በአቀናባሪነቱ የሚታወቅ የጥበብ ሰው መሆኑንም አመልክተዋል። የኢትዮጵያ ከኒውክሌር ኃይል የማመንጨት እርምጃና ሀገራዊ ፕሮግራም በምንም አይነት መመዘኛ ቅንጦት ሊሆን እንደማይችል የኢትዮጵያ ኒውክሌር ኃይል ኮሚሽን አስታወቀ። ዝርዝር አለን። የኮሚሽኑ ምክትል ኮሚሽነር አብዱረዛቅ ኡመር ለጋዜጣ ፕላስ እንደገለጹት የኒውክሌር ቴክኖሎጂ የማይቆራረጥ አስተማማኝና ከቦታ ቦታ መንቀሳቀስ የሚችል ኃይል የሚያስገኝ በመሆኑ ለሀገሪቱ እድገት ወሳኝነት አለው። የኒውክሌር ቴክኖሎጂ ኢትዮጵያን በዓለም አቀፍ ደረጃ በሁሉም ዘርፍ ተወዳዳሪ ለማድረግ አስፈላጊ መሆኑን የገለጹት ምክትል ኮሚሽነሩ ፕሮግራሙ ቅንጦት ነው የሚለው አስተሳሰብ ከግንዛቤ ማነስ የሚመነጭ መሆኑንም አብራርተዋል። ቴክኖሎጂው ለሰላማዊ ዓላማ ብቻ የሚውል መሆኑንና በጤና በኢንዱስትሪና በግብርና ዘርፎች ምርትና ምርታማነትን ለማሳደግ ዘርፈ ብዙ ጠቀሜታ እንዳለውም ጠቁመዋል። የኢትዮጵያ የኒውክሌር ልማት ፕሮግራም ከአየር ንብረት ለውጥ ጋር በተጣጣመ መልኩ አስተማማኝ የኃይል አቅርቦትን ለማረጋገጥ ያለመ መሆኑን ምክትል ኮሚሽነሩ ገልጸዋል። በየደረጃቸው ላሉ ተቋማትና ለህብረተሰቡ የግንዛቤ ማስጨበጥ ስራዎች ተጠናክረው እንደሚቀጥሉም አመልክተዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን ለዛሬ ዕለተ ሰኞ ወደ እናንተ እንዲደርስ የተጠናቀረውን የቀን መረጃዎችን ነው። ከባህር ማዶ ወደ ያዝናችሁ አለፍን። በሚኒያፖሊስ በሁለት ሳምንታት ልዩነት ውስጥ ሁለተኛው ሰው በፌዴራል ኃይሎች ተገደለ። በአሜሪካዋ ሚኒያፖሊስ የፌዴራል ኤጀንቶች የ37 ዓመቱን የጽኑ ህሙማን የጤና ባለሙያ አሌክስ ፕሬቲን ገድለዋል። የአሜሪካ የሀገር ውስጥ ደህንነት ቢሮ የፌዴራል ኃይሉን አሌክስን የገደለው ራሱን ለመከላከል ነው ሲል አሌክስ የጦር መሳሪያ ይዞ ነበርም ሲል ገልጿል። ከዚህ ቀደምም በሚኒያፖሊስ አንዲት ሴት በፌዴራል ኃይል በተገደለችበት ወቅት የደህንነት ቢሮ ራስን ለመከላከል የተወሰደ እርምጃ ነበር ብሏል። ቤተሰቦቹና በአካባቢው የነበሩ ሰዎች አሌክስ በእጁ የያዘው የጦር መሳሪያ ሳይሆን የእጅ ስልክ ነበርም ብለዋል። የአሜሪካ የድንበር ቁጥጥር ቢሮ የጸጥታ ኃይሎቹ
ስደተኞችን ኢላማ ያደረገ ዘመቻ በሚኒያፖሊስ እያደረጉ ሳለ አሌክስ መሳሪያ ይዞ እንደተጠጋቸውና የጸጥታ ኃይሎቹ ሊያስጥሉት ሲሞክሩ እምቢ በማለቱ ተኩሶ ገድሎታል ብለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ ሰኞ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን አብራችሁን ስለነበራችሁ በድጋሚ እናመሰግናለን። በእኔ ቦታ በቃው። ሰናይ ቀን ተመኘን።